ሸጋ ማይህ በአካል ባይነስ ይፍረደኝ፣ የሰማ ይፍረደኝ። አንቺ አታደርጊውም ሰው መክሮሽ ይሆናል እያለ ቡቡ ይገኛል ማለት ነው። እዚህ ጋር እንግዲህ ሃይማኖት ታደሰ ቤት ተከራይታለች የሚል ወሬ ይሰማል። ይሁን እንኳን ተከራየች፣ ዋናው መኖሯ ነው፣ ዋናው አለመጥፋቷ ነው፣ ዋናው በብሩክ ምክንያት አደጋ ደረሰብኝ ብላ ወደ ሚዲያው ላይ ያለ ነገር አለማምጣቷ ነው። ባለችበት ሰላሟ ይብዛ። ብሩክም ደግሞ አይዞህ ተጽናና፣ በቃ በርታ፣ ጠንክር፣ ምንም ማድረግ አይቻልም። በቃ እስኪ ተለያይታችሁ በመካከላችሁ በቃ የሆነ ሁለታችሁ ደካማ ጎናችሁ ምኑ ጋር እንደሆነ እስኪ ተያዩ ሁለታችሁ ማለት ነው። ዛሬ ጥያቄ አለኝ ቤተሰቦች። ሰላም ጤና ይስጥልን፣ እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ምን ሰላም አለ ግን እነዚህ ብሩክና ሀይሚ ብትንትናቸው ወጥቶ ማለት ነው። ግን ይሁን ተመስገን፣ ለበጎ ነው፣ ሁሉም ነገር ለበጎ ነው። ነገር ግን ምን ልላችሁ መሰላችሁ እኔ የመጣሁት ዛሬ ማለት ነው ቢሳስበው ማለት ነው ሆዴ በቃ ሳብሰለስለው ብሩክና ሀይሚ እውነት እንደው በቃ ተመልካች በሚላቸው ነው የሚሄዱት ልበል። አሁን ለምሳሌ በባለፈው ሀይሚ ቤት ገባ፣ ከሀይሚ ቤት ወጡ፣ ቤት ተከራዩ፣ አብራችሁ ሆኑ ተባለ። በእርግጥ ቤት ቀይሮ ያለ የለም። ቤት ቀይሮ እኔ ሴት ቤት እንዳትገባ ብያለሁ፣ ያን ትክክል ነኝ። ግን ከዛ ግን አብራችሁ ኑሩ ምናምን በጣም ብዙ ሰው ይል ነበር። አብረው ኑሩ፣ አዩት። ከዛ አሁንም ደግሞ ተለያዩ። አሁን ደግሞ ቤት ተከራይ የሚለው ሰው ብዛቱ ለሀይሚ ማለት ነው። አሁንም ደግሞ በእርግጥ ማረጋገጫ ያለው ነገር አልደረሰኝም። ቤት ተከራይታ ይሆን አልተከራየችውን አላውቅም። ግን በዛው መስመር ነው ቤት ተከራይ ነው የሚለው ሰው ማለት ነው። ግን እንደው በቃ ይሄ ተጀምሮ እስካሁን እስኪደረስ ድረስ ብሩክና ሀይሚ ኦዲየንስ የሚላቸውን ነገር እየሰሙ እንደው በተለይ ሀይሚ በቃ ኦዲየንስ የሚያዛትን ነገር የምታረግ ከሆነ ብሩክም ደግሞ አሁን በቀደም እንትናን ማነው ስሟን አብስላትን አምጣልን ሲሉት ያመጣው እሱ እንኳን ያመጣው ይደገፍለታል። ለምን ብትሉ ኦዲየንስ ፈልጓታል። ኦዲየንስ ሲፈልጋት ግዴታ እሷን ፈልጎ እሱ ማምጣት አይጠበቅበትም። በራሷ ቻናል መምጣት እንድትችል ነው ያመጣው። እሱ ከኔ ራስ ወርዳለች ብሏል። ይሄ እሱ ትክክል ነው። ግን ደግሞ ሌሎቹ ነገሮች አሁን በቃ ሁሉ ጊዜ ቤተሰብ እንዲህ ብሎኛል፣ ቤተሰብ እንዲህ አድርጓል፣ ቤተሰብ እንዲህ ፈጥሯል፣ ቤተሰብ ወዶታል፣ እንደዚህ አምጣላቸው፣ እንደዚህ ሆንላቸው፣ ለእሷ ስልክ ግዛላት፣ ለእሷ እንደዚህ ሀይሚ የምትለው እንዳለ የኦዲየንሱ ነው። እኔ የፈለጋችሁትን በሉኝ፣ የፈለጋችሁትን ማለት ነው። እኔ ያለችውን ነው እንጂ የምለው ያላለችውን አልልም። የምሬን ስነግራችሁ ማለት ነው። ብሩክ ደግሞ እሷ የሆነ ነገር ስትሆን እሷን ወደ እሱ ለማምጣት የማይሆን ነገር ውስጥ ይገባል። ከዛ በኋላ ደግሞ መውጫው ይጠፋል። በቃ ይሄ ሁሉ ለማነው? ለእሷ። እሱ ሀይሚን አልፈልግም ብሎ በራሱ ጊዜ ከሀይሚ ጋር አልፈልግም ብሎ ሄዶ እውነት ሌላ ሴት ጋር ቢሄድ እሱ ጥፋተኛ ነው። እሱን እንወቅሰዋለን፣ እሱን ብዙ ነገር እናደርገዋለን። አሁን እኮ እኔ ብሩክን የምትወቅሱ ሰዎች ምን ብለን እንውቀሰው? እሱን ምን እናድርግ? እሷን ነው የሚፈልገው። እሷ ደግሞ በቃ ምንም አንዱንም እሻትልም። በቃ ሁሉንም ነገር ግግም እንለያይም ተብላ ተለይታው ሰላምም አትሰጠውም። አብሮ ኑሮውም ሰላምም አትሰጠውም፣ አታምነውም። ምን ታዲያ ይሄ ልጅ ምን ይሁን? ቆይ እኮ ሳስበው ስራ ነው ሲስ ለምን አንድ ላይ ለምን በአንድ አይን አታይም ትሉኛላችሁ። እኔ እኮ በአንድ አይን እኮ ነው የማያቸው። ስራ እኮ ነው። ግን ስራ ቢሆንም ስራው እንዴት ነው አልገባኝም። በቃ እስኪ ዝም ብላችሁ ፍረዱ። በቃ ኦዲየንስ እንዲህ አለ፣ ኦዲየንስ ያላትን ነገር ማድረግ። ኦዲየንስ እንደዚህ ለምን በራሳቸው ለምን የራሳቸውን ነገር ለምን አይሰሩም? አሁን አብርሃምና ሩታ አሉ። አሁን እነሱ የእነሱ ስራ እየደገፍኩት አይደለም፣ ግን ኦዲየንስ የሚላቸውን ቢሰሙ ኖሮ እንደው አንድ ቀን እንኳን እንደው ይገናኛሉ አይገናኙም። ግን እነሱ የራሳቸውን ብቻ ነው የሚሰሩት። ስለዚህ ብሩኬና ሀይሚ ደግሞ እንደዚህ አይነት ነገር መስራት ተፈለጉ የኦዲየንስ ኮመንት አለማየት፣ ሜንሽን የሚደረግ ነገር አለማየት፣ ጭራሽ በቃ ሀይሚን ብሩኬን ማየት፣ ብሩክም ሀይሚን ማየት ነው። ከዛ ውጭ ምንም አይነት ነገር አለማየት። እንደዚህ አይነት መስራት ከፈለጋችሁ። ካለበለዛ ግን አንዱ አንዱን ሲያወርድ፣ አንዱ አንዱን ከፍ ሲያደርግ ብዙ ነገር ነው ሚዲያው ላይ የሚወራው። አሁን ዛሬ ፍፄ የሆነ ፎቶ ፖስቷል። አይሮን ነው የት እንደሆነ አላውቅም። አሁን ከፍፄ ጋማ ሃይማኖት ታደሰ ቤት ተከራይታለች እያላችሁ ነው። ፍፄ እኮ ጠላቴ ነህ ብለዋለች እኮ። ግን ታዲያ እንዴት ነው ከእሷ ጋር አብሮ የሚሆነው? ሲጀመር እሷ ከማን ጋር እንደሆነ የምትሄደው አይታወቅም። ለምን ወይም ብሩክ መልሷት ይሁን ወይ ይዟት ይሁን አይዶን አላውቅም። ግን ብዙዎቻችሁ ብሩክን ደብቀው ቤት ተከራይታለች እያላችሁ ነው ያላችሁት። የዚህ ያክል
ኧረ እንደዚህ ካረገች ሃይማኖትማ ልቡ አይገኝ የሚባለው እሷ ናት። ቤት አሁን እውነት ብሩክን ምንም ሳትነግረው ቤት ከተከራየች ምንድን ነው የሚያስተምረው? እስኪ ንገሩኝ እሺ። ኧረ እሱን ሲደርስ እናወራዋለን ጋይስ። የምሬ ነው ግን ኧረ መከራየት የለባትም ግን እንደኔ ሳስበው ማለት ነው። ምክንያቱም እምላችሁ አይዶን ነው እንግዲህ እንጃ ብቻ የሆነ ግራ የሚያጋባ ነገር ነው። ለማንኛውም እስኪ ከተከራየችም ይሁንላት፣ ዋናው ጤናው ነው። ዋና ጤና ሆና መኖሯ ነው። ሌላ ምንም አዲስ ነገር የለውም። ሲቀጥል እኔ ስራ መሆኑ ጠፍቶኝ አይደለም። የምታደርጋቸው ነገሮች ብዙ ጊዜ ከኦዲየንስ ጋር ያለውን ነገር ፎከስ ባታደርግ ነው። ምክንያቱም እነሱ ብዙ ነገር ነው የሚሉት። ያ ሁሉ ነገር ከተሰራ ወዳልሆነ ነገር ነው የምትሄዱት። የምትወዱትንም ሰው እኮ ልታጡበት ትችላላችሁ በንግግር ጉዳይ። ለዛ ነው እኔ ሀይሚን እንደዛ ያልኳት እንጂ ስራማ ስራ ነው፣ ምንም አዲስ ነገር የለውም። ግን ደግሞ በዛ መካከል ለምሳሌ አሁን ትላንት አለቀሰች ብላችሁ ብዙዎቻችሁ ስታዝኑ ነበር። እንዲህ ለድራማውን ቢሆን ብሩክን መለየት በጣም የሚያስለቅሰው። እኛ ራሱ እሷና ሰው ሲለያዩ እኔ ራሱ ሆድ ብሶኛል፣ ግን አላለቀስኩም። እውነቴን ነው የምነግራችሁ፣ ግን ሆድ ብሶኛል እውነት ለመናገር። ታዲያ ሀይሚ ደግሞ አጠገቡ ልክ ከሱ መለየትን ስታስበው በሀሳቧ እንዴ ባታለቅስ ነው የሚገርመው። እንዴ እኔ የምሬን ነው የምነግራቸው። እኔ አሁን አብረው ሲሄዱ ትንሽ ልብ የተረጋጋ እንጂ የሆነ በር ከፍታ ምናምን እሱ መኪና ይዞ ሲወጣ ምናምን የዛን ሰዓት ላይ በቃ ከፍቶኛል። አሳየኝ በቃ አንዱን እንኳን እሺ በይኝ፣ እኔ አያመኝም ወይ እኔ አልናደድም ወይ እኔ አይደክመኝም ወይ ምናምን ሲል አሁን ብሩክ ያሳዝኑኛል። ምክንያቱም ሰው በሰላም መኖር እየቻለ እንዴት ነው ለሰው ብሎ ህይወቱን እንደዚህ የሚበጠብጠው? ሲቀጥል ደግሞ ሀይሚ ጋር እች ልጅ ፍቅረኛዬ ነው ብሩኬን አፍቅሬዋለሁ ብላ ብትል እሺ እንቀበላለን። ግን አሁን እሷ ተንከባክቦኛል፣ እንክብካቤው ግን ቶሎ ልረሳው አልቻልኩም ነው ያለችው። በምን ጉዳይ? ገና ለገናው በፍቅር ድምድም ነው። እንደዛ መሆን የለበትም። አሁን እንደው ሀይሚ ማለት ነው በቃ ይሄ ፈተና ቢሆን ለራሱ ብሩክ ከፈተነው ውስጥ የትኛውን ነው አልፋለች ብለን እኛ የምንይዝላት? እስኪ እንደ ንግግር አሁን ለምሳሌ ይሄንን ነገር እሱ ራሱ መልሶ ራሱ እንደዛ ቢያረጋት ራሱ ወይም ደግሞ ይቺ አብስላት ምን ታስባለች? እስኪ አሁን እኔን ትጠረጥረኛለች ብላ እሷ ራሷ ፕራንክ እያደረገቻት ቢሆንስ? ጥላ መውጣቷን እኔ አልወደድኩትም። ምክንያቱም በአንድ ጊዜ መሸነፍ ጥሩ አይደለም። በቃ መታገዝ አለ። በእርግጥ በዝቶባታል። ከዛ በፊትም ብዙ ነገሮች አሉ፣ ተደጋግመዋል። ግን ደግሞ ይሄኛው ሌላ ነው፣ ከዛኛው ጋር የሚገናኝ ነገር አይደለም፣ የተለያየ ነው። ገባችሁ አይደለም? እና እኔ እንድትረጋጋ ስለፈለግኩኝ ነው እንደዛ ያልኩት እንጂ እኔ ለሀይሜ ጥላቻ ኖሮብኝ አይደለም። ሀይሜ ጋር ለምንድነው እንዲህ የምትያት? ለምንድነው እንደዚህ? እኔ እንደዛ አይደለም። እንድትረጋጋ ነው፣ ወደ ራሷ እንድትመለስ ነው፣ እንዳትጸጸት ነው። ገባችሁ? ለዛ ስላሰብኩኝ ነው እንጂ እኔ ሌላ ነገር አስቤ አይደለም። ምንም ከሷ እኔ ምን አገኛለሁ? ምንም የማገኘው ነገር የለም። ለማንም እኔ የሚከፈለኝ ደግሞ የለም። የማገኘው በራሴ በላቤ በሰራሁት ነው እንጂ ማንም ለእኔ የሚከፍለኝ የለም እኮ አይደል? ስለዚህ ሁለቱንም የማውቃቸው ሚዲያ ላይ ነው። በሚዲያው ልክ ደግሞ ስናገር እሷ የምትፈተነው ነገር ምንድን ነው? አሁን ይሄ ራሱ እየፈተነቻት ቢሆን ሁሉ ጊዜ ባሏን አሳልፋ ለሰው መስጠት አስፈላጊ አይደለም። እንደዚ አይነት ነገር ቢያንስ እንኳን አጠገብ ሆና ያለውን ነገር መጋፈጥ ትችላለች። እሱ ወድሻለሁ እያላት ነው። እሱ ጠልቼሻለሁ ቢል አይደለም ቤቱ አንድ ቀን ማደርም የለባትም፣ መውጣት ነው ያለባት። ግን እሱ ይወዳታል፣ እሱ ያፈቅራታል። ነገሮቹ ሁሉ የሚመጡት ፈልጎ ሳይሆን ሳይፈልግ ነው። ገባችሁ አይደለ? ለዛ ነው እንጂ ሌላ ነገር ያስቤ አይደለም። እና በተቻላችሁ መጠን ብትመክሯት ጥሩ ነው። ብዙን ነገር የኦዲየንሶችን ነገር እየሰማች ሚዲያ ላይ ስለምሰራ ጥሩ ነገሮችን ደግሞ እናንተ መልእክት ብታስተላልፉ በጣም የተሻለ ነው ብዬ አስባለሁ። እኔ እንደ መቀኝነት አይደለም ማርያም። እኔ ብሩክና ሀይሚ እኔ እንጃ እኔ ሲሰቃዩ ማየት አልፈልግም። እውነት ለመናገር በጣም ያሳዝኑኛል። የሚያሳዝኑ ፍጥረት ናቸው። ይኸው ጾም ነው፣ እኔ አልዋሽም። ግን የምታደርጋቸውን ነገሮች ነው እኔ የምናገር ያለሁት ትክክል ስላልሆነ ነው እንጂ ስራ መሆኑ ገብቶኛል። ግን ስራ ቢሆንም በዚህ መልኩ አይደለም። አንደኛ በቃ እሺ ለማዘን ለራሱ እንዴት ብለን እንዘን? እሱ ሄጅልኝ አልፈልግሽም አልወድሽም ቢላት እሺ እሷ ታሳዝናለች። ግን አሁን እሷ ውጭ አላላት ምን አላላት። ያቺ የመጣችው ሴት ምን አለች? ምንም አላለች። በእሷ ምክንያት ነው የመጣችው። እንዴት ብለን እኛ እንፍረድ? እስኪ እናንተ ቆም ብላችሁ አስቡ። እኛ ለሁለቱም ምቀኝነት ይዞኝ ተንኮል ይዞኝ አይደለም፣ የምሬ ነው የምላችሁ። እና ለማንኛውም እስኪ አዲስ ነገር ያሰማን። እንግዲህ ቤት ከተከራየች ብሩክ እንደብቀው እውነት በጣም ያሳዝናል። ለማንኛውም እስኪ ያደርሰን እዛ። አመሰግናለሁ ቤተሰቦች። ባይ ስራ አለብኝ የሌለበት አለው እንዳትሉኝ እህቶቼ። በመሀል ነው ያወራኋችሁ የብሩክን ሀዘኔታው ሲታየኝ ማለት ነው። አመሰግናለሁ። ባይ ናፍቅ ያለሁ የኔ አመለሸጋ ናፍቅ ያለሁ የኔ አመለሸጋ እስከማይህ በአካል ባይነ ስጋ
ተገናኝተን እስከምናወጋ አለብን አፈሩ አመግቤና